ሰላም ሰላም ለካ በኃይሉ ታስሯል። አሁን የትም ቦታ ብትሄጂ አያሰጋኝም። አሁን እሷ ብቻ ሳትሆን እኔም ነፃ ነኝ። ነፍሴ እስከምትወጣ እንደማፈቅራት ለመግለጽ ነፃ ነኝ። ለምን ዛሬ ከስራ ቀርቼ ፍቅሬን አልገልጽላትም? አዎ ከዛሬ ማለፍ የለበትም። ሁሉም ነገር አለፈ። የሚያልፍም አይመስለው። ራሴን ለማጥፋት እስክሞክር ድረስ ተስፋ ያስቆረጠኝ ነገር በሙሉ አልፏል። ለካ ሰዎች ራሳቸውን ለማጥፋት የማያልፍ መከራ ደርሶባቸው ሳይሆን እስኪያልፍ ድረስ ጥቂት ቀናት መታገስ ከብዳቸው ነው። አሁን ሁሉም ነገር ላይ መለስ ሄዷል። ለአመታት የተነጠቅኩትን ነፃነቴ እንደ አዲስ አግኝቻለሁ። እናም አሁን ነገን እንደ አዲስ ጀምራለሁ። ክብር ለፈጣሪ፣ ሁሉንም ነገር ለፈቀደው። ወንድምየው ሰላምስ? ቤተ ክርስቲያን ሄጃለሁ አለች። እንዴ ብቻዋን? እንደኔ ደነገጥክ አይደል? አይገርምም? ያ ሁሉ ጭንቀት አለፈ አይደል? እውነት ነው። ብዙ መስዋዕትነት ከፍለንም ቢሆን ነፃነቷን አውጀንላት። በትክክል ወንድሜ። እኔም ይህን ጊዜ ነበር ስጠብቅ የነበረው። አሁን የፍቅር ጥያቄን ለማቅረብ ነፃ ነኝ። ምንም የሚይዘኝ ነገር የለም። ምን? አዎ ወንድሜ፣ ምላሿ ምንም ሊሆን ይችላል። ከኔ የሚጠበቀው ግን እንደማፈቅራት ማሳወቅ ብቻ ነው። ጥሩ ነው፣ ግን አሁንም የቀረ ነገር እንዳለ አትርሳ። ምንም የቀረ የለም። ቢኖር እንኳን ከዚህ በላይ ታግሶ የመቆየት አቅሙ የለኝም። የሳራ ጉዳይስ? እርጉዝ መሆኗን ረሳው እንዴ? መጀመሪያ እሱ ማለቅ የለበትም? አይ የለባትም። ሳራ በህይወት እያለች የእሷ ጉዳይ መቼም አያልቅም እና ስለዚህ የእሷን ጉዳይ ስጠባበቅ የማባክነው ጊዜ የለኝም። እስከ ዛሬ ታግሰ የለ እንዴ? ቆይ ለተወሰነ ቀን ብለህ ለምን እንደው ስህተት የምትሰራው? ችግር የለውም ልሳሳት። ከዚህ በላይ አንድ ቀን ማባከን አልፈልግም። እናም ዛሬውኑ ልነግራት ወስኛለሁ። ምን? አዎ ዳጊ፣ ከስራ የቀረሁት ለዛ ነው። ጭራሽ ዛሬ ነው ልነግራት ያሰብከው? ቆይ እሷ ራሱ ምን ትላለች? ሰውየው ትላንት አስሮ ዛሬ የፍቅር ጥያቄ ስታነሳላት ምን ትለኛለች? እንደውም ለረጅም ጊዜ ፍቅሯን አፍኜ ስጨነቅ እንደነበረና ይህንን ቀን ስናፍቅ እንደነበረ ትረዳኛለች። እንደዛ ነው የምታስበው? ዳጊ፣ ያሰብኩት እውነታውን ነው። ምናልባት ከእሷ ጋር ፍቅር መጀመሪያ ደብሮ ከሆነ በጣም ይቅርታ፣ ምንም ላደርግ አልችልም። ግን ከዚህ በላይ ምንም አይነት ማዘናጊያ ቃል አልፈልግም። ዛሬውኑ እነግራታለሁ። ዛሬውኑ አለቀ። እኔ በጣም ግርም የሚለኝ ነገር ወስነ ለጨረስከው ጉዳይ የምታማክረኝ ነገር ነው። ዳግም እስኪ ተረጋጋ። አልጨረስኩም እኮ። አልረጋጋም። ምንም ነገር ልሰማ አልፈልግም። የመጨረሻዋ ሳሊ ደረስኩ ይመስለኛል። ከኔ ቀድሞ ሊነግራት አይገባም። ምንም ብለው ከዚህ በኋላ እንደማይሰማኝ አውቃለሁ። ወይኔ ዳግም፣ ወይኔ ቀድሜው ልነግራት ይገባል። ቀድሜው እነግራታለሁ። እሱ ቀድሞ ነገራት ማለት በቃ ሰላምን ከዚህ በኋላ አላገኛትም ማለት ነው። የኔ አትሆንም ማለት ነው። ይሄ ደግሞ በፍጹም ሊሆን አይችልም። ከእሷ ተለይቼ እኔ መኖር አልችልም። በቃ ከእሷ ጋር ነው መኖር የምችለው። ወይኔ ዳግም፣ እሱ ቀድሞ ነገራት ማለት ለእኔ ስሜት እንኳን ቢኖራት ደፍራ ከኔ ጋር መሆን አልችልም። ይሁን ነገር ማድረግ አለብኝ። ይሁን ነገር መፍጠር አለብኝ።
Selena? Noel? I don't believe it. Oh my God. No? It's amazing. Selena, didn't you know? እዚህ ሆነ ነው እስካሁን ድረስ ዝም ያልከኝ? I'm sorry ሰላምዬ። ያልፈለኩሽ ቦታ እኮ የለም። ቤታችሁ ላይ ሄጄ ነበር። ማዘር ሳላሲዝ ከዚህ ጥፋሉ። ሰው ላንቺን አድራሻ ለመናገር ይፈራል። የተወሰነ ችግር ተፈጥሮ ስለነበር ተጠራጥረው ነው። What happened ሰሊና? አይ የለም። ለመሆኑ መቼ ነው የመጣኸው? ኦልሞስት 2 ዊክ አካባቢ እንደዛ ነገር። ጭራሽ አላገኘም ብዬ ተስፋ ቆርጬ ነበር። በጣም ይገርማል። ታውቂያለሽ? እኔ ደግሞ አግብታ ባገኛትስ ብዬ አስብ ነበር። የተለያየንበትም የተገናኘንበትም አጋጣሚ ይገርማል። Of course ሰሊና, unexpected. Oh my God. ደግሞ በጣም አምሮብሻል። አመሰግናለሁ። ቆንጆ። Oh my God. ሳሪ፣ ኧረ አንቺ ትገርሚያለሽ። ቆይ ምን ሆነሽ ነው እንደዚህ ጠፍት ያልሽው? እሱማ በፊት ነዋ። ማለቴ እርጉዝ ሳትሆኚ በፊት። ያ አባቱን ግልጽ ባታርጊም እርጉዝ ነሽ አይደል እንዴ? እኮ ልንከባከብሽ ይገባል እያልኩሽ እኮ ነው። ስሚ፣ ዛሬ እኮ ቢኒ ቤት ነው ያለው። ለምን አትመጭም? ቢኒ ምንድነው ገብተህ ቀረ? እኔ እኮ ላማክርህ እየጠበቅኩ ነው። ምንድነው የምታማክረኝ? የት ልንገራት? በምን መልኩ ልንገራት? ስንት ሰዓት ልንገራት ብዬ ነው። አይመለከተኝም። እዛው እንደጀመርክ እዛው ራስ ጨርስ። ምን ማለት ነው? ግልጽ ነው። ይሄን ሐሳብ ላትቀበለኝ ነገር ለምን ነው የምትጠይቀኝ? ቆይ አንተ ግን በውስጥ የደበከኝ ነገር አለ እንዴ? ማለት ምንድነው የምደብቀህ? ለምንድን ነው እንድነግራት የማትፈልገው? ነው ወይስ ከሷ ጋር እንደሆነ አትፈልግም? እሱን እኮ ብፈልግም ባልፈልግም አንተ አትተዋትም። ለማትተዋት ነገር ደግሞ ለምን ትጠይቀኛለህ? ስለማልተዋት እንጂ አትፈልግም ማለት ነው። ኡፍ አታስጨንቀኝ በእናትህ። በቃ ማድረግ ያለብህን አድርግ። ለማንኛውም ሳትነግረኝ እንዳትለኝ ያሰብኩት ልንገርህ። ልነግራት ያሰብኩት እዚሁ ቤት ነው። ቤት ውስጥ? አዎ፣ ብዙ የተሻለ ቦታዎችን ለማሰብ ሞከርኩ። ግን ሳስበው ላገባት ያሰብኳትን ሴት ከቤት ውጭ ሌላ የተሻለ ቦታ ላገኝላት አልቻልኩም። እዚህ ነው ለነግራት የወሰንኩት። አየህ፣ ለዚህ ነው ምንም ነገር አታማክረኝ የምልህ። ወስነህ ከጨረስክ በኋላ ለምን ነው የምንነግረኝ? ነገር ውስጥ አለህ ለማለት ነው። በጣም ታሳዝናለሽ። ምን እየሆነ ነው ይሄ ልጅ? ከዚህ በላይ ታግሼማ ማንንም ለማስደሰት ጥረት አላደርግም። በፍጹም ሊቀድመኝ አይገባም። በቃ የመጣው ሁሉ ይምጣ፣ ቀድሜ እነግራታለሁ። በቃ ከዚህ በኋላ የሳራ መምጣትም አያስፈልግም። ቀድሜ እነግራታለሁ። ያለው መፍትሄ ብቻ ነው። በቃ ከዚህ በላይ መጠበቅ አልችልም። አዎ መቀደም የለብኝም። ቆየች እኮ ግን በሰላም ይሁን እንዴ? ይሆናል። ምኑ ነው የሚሆነው? አሁን በሰላም ይሆናል ምናምን ያልከኝ ነው የሚሆነው። ሰላምዬ መጣሽ እንዴ? መጣሁ። ቆየሁ አይደል? የተወሰነ። የዛሬ አጋጣሚ በጣም ነበር የሚለየው። ማን እንዳገኘው በነግራችሁ በጣም ነበር የምትገረሙት። ንገሪንና ይግረምና። ኖኤልን አገኘሁት እኮ። ምን? አዎ አይገርምም? ከ2 ሳምንት በፊት ነበር ወደ ሀገር ውስጥ የገባው። አጋጣሚ ከውጭ የተላከ ቃል ያደርስ መጥቶ መንገድ ላይ ባገኘሁት
አጋጣሚ በጣም አጋጣሚ። ወይ ጣጣ! ደግሞ ሌላ ችግር። ምን ነው ደስ ይላል እንዴ? በጣም በጣም ደስ ይላል። በጣም አጋጣሚው ይገርማል። ለማንኛውም ዛሬ ደስታ ቀን ስለሆነ ማንም ከቤት መውጣት አይችልም። ቤቱን ፏፈሽ አድርጌ ነው የሚገርም ቡና ማጠጣችሁ። ዲያስፖራውን ስላገኘሽ ነው የደስታ ቀንሽ? አረ ዳግም፣ አሁን ይሄ ካንተ ይጠበቃል አይደል? ይቅርታ። ዛሬ ቀኑ ራሱ ውብ ሆኖልኛል። ቄጤማ ጎዝጉዘን ፏ ብናደርገው የሚያምር አይመስላችሁ? ያምራል። እሺ በቃ መጣ። ምን አይነት ሰይጣን ነው በፈጣሪ! እኔ እኮ ለዚህ ነው ማላምናት። ሲጀመር ልጅቷ ሰይጣን ናት ራሷ። ሆን ብላ ነው ሄዳ አግኝተው የመጣችው። ደግሞ በአጋጣሚ ነው ትላለች እንዴ? እሱ እኮ ውጭ ነው የሚኖረው። ስልኩን ከየት አምጥታ ነው የምታገኘው? አንተ የሴቶች ነገር አልገባም። አይገርምም? ሆን ብላ ነው። እኛ እሷን ለማግኘት መስዋዕት እንድንከፍል ነው። የለኝም ውጭ ነው ምናምን ያለው ስትል አልነበር እንዴ? አታይም? ልክ የባይሉ ጉዳይ ባለቀ ማግስት አገኘሁት ስትል። አታደርገው። ይህንን በፍጹም አታደርገው። ምኑም ከምኑም ያገናኘሁት? ቆይ ሀሳቡ ውስጥ ከየት ነው የሚመጣልኝ? እና እስካሁን አልረሳሽውም ማለት ነው? አይ ያን ያህል እኮ አልነበረም። እንደነገርኩ የመላመድ ፍቅር ነው። ስንለያይ ግን ተረሳሳን። ከሱ ጋር ብቀጥል ግን ደስ ይለኝ ነበር። እና አሁን ተመልሶ ቢመጣስ? ተመልሶ ቢመጣማ እሱ ከፈለገኝ አገባዋለሁ። ግን እስካሁን አግብቶ ነው የሚሆነው። አይ አግብቶ መሆን አለበት። ይሄ ታሪክ ባጭሩ እንዲቋጭ ከተፈለገ ማግባት አለበት። ሰላምንማ እኔ በህይወት እያለሁ ለማንም አሳልፌ አልሰጥም። ለማንም። ሌላ ውስብስብ ታሪክ ከመፈጠሩ በፊት ሄጄ ልነግራት ይገባል። ዛሬውኑ ልነግራት ይገባል። ቢኒስ ስራ ገብቶ ባልሆነ አለ። እዚሁ ነው፣ እዚሁ አካባቢ ወጣ ብሎ ነው ይመጣል። አስደበርኳችሁ እንዴ? አይ ምንም፣ ደህና ነን። ግን ትንሽ የተረበሻችሁ ትመስላላችሁ። የእሱን አላውቅም፣ እኔ ግን ደህና ነኝ። ኖኤል ደወለ ወይ? ኖኤል አገኘሃቸው? አረ እባክህ ወይኔ ዳግም፣ ሰው ፍቅሩን ለመግለጽ እንዴት ይሄን ያህል ጊዜ ይፈጃል? ምን አይነት መጃጃል ነው? አይኔ እያየማ የሌላ ሰው ስትሆን ቁጭ ብያለ። ሌላ ሰውማ እንዲነጥቀኝ አልፈቅድለትም። የወንድሜን ስል ኖኤል አይሆንም። ዛሬውን ወስኜ እንደማፈቅራት እነግራታለሁ። ከዚህ በኋላ ምንም ጊዜ አልጠብቅም። የወንድሜን ከዚህ በኋላማ ምንም ጊዜ አልጠብቅም፣ እነግራታለሁ። ይሁን ይሁን።
ለምንድን ነው የፈራሁት? ስለማፈቅራት ወይስ ስለማከብራት? ለነገሩ ሁለቱንም ነው። ግን እኮ የፍቅር ጥያቄ ማቅረብ ያስፈራል። ሄሎ ናቲ። አዎ ሰፈር አካባቢ ነኝ። ይዤዋለሁ። መቼ? አሁን የሆነ እሺ በቃ እሺ መጣሁ። በቃ የሆነ ነገር አያጣኝም ማለት ነው። ሰላምዬ ጨረሽ እንዴ? አዎ ጨረስኩ። ምን ነው ፈለከኝ? አዎ አንቺን የማልፈልግበት ጊዜ እኮ የለም። አንቺ አይገባሽም እንጂ አንቺን ያልፈለግኩበት ቀን፣ አንቺን ያልፈለግኩበት ሰዓት እኮ የለም። አረ ዳጊ አረጋጋው እንጂ። አረ እንደውም አልገለጽኩልሽም። እውነቴን ነው። እንደውም ቃላት ስለሌለኝ ከእውነታው አውርጄ ነገርኩሽ። እሺ በቃ። አይ በቃ ከዚህ በኋላ ምንም የምንደባበቅበት ምክንያት አይኖረኝም። እውነቱ ልታውቂልኝ ይገባል። ከዚህ በላይ መታገስ አልችልም ሰላምዬ። ዳግም በጣም እያስጨነቀኝ ነው። እኔም እኮ ወድጄ አይደለም ሰላምዬ። ከአንቺ በላይ ብዙ የሚያስጨንቀኝ ነገር አለ። ግን በቃ ከዚህ በላይ ይዤው መቀመጥ አልችልም። አፍቅሬሻለሁ ማለቴ በቃ ፍቅር ይዞኛል ካንቺ። ከባድ ጥያቄ ነው ሰላምዬ፣ ልትረጂኝ ይገባል። በእውነት በቃ ከአቅሜ በላይ ነው። እባክሽን ተረጂኝ። ወዬ ናቴ። አዎ እዛው ደርሻለሁኝ። በእናትህ ከቻልክ አፍጥነው። አዎ የሆነ ጉዳይ ስላለብኝ ወደዛ ሄዳለሁ። እሺ አፍጥንልኝ ናቴ። እሺ ሀይ ቢኒዬ፣ እንዴት ነህ? እንዴት ነሽ? አትከፍትልኝም? የሚሄድበት አለኝ፣ እቸኩላለሁ። ዳግም ግን ዛሬ እረፍት እንደሆንክ ነግሮኝ ነበር። ዳግም? የት አግኝተሽው? እነሱ እኮ እንዳንተ ጨካኝ አይደለሁም። ምንም ቢሆን በወዴ ልጅ ይሻለሁ። ጥሩ ነው፣ በቃ ተደዋውሉ፣ አውሩ። አንተ መቼም እደውላለሁ አትልም አይደል? አንተ ያጠፋ ሰው ይቅርታ ማድረግ ሽንፈት ነው አይደል የሚመስልህ? እኔ ስላፈቀርኩ ተሸናፊ፣ አንተ ስለተፈቀርክ ደግሞ አሸናፊ ሆንክ ነው አይደል የሚመስልህ? ደስ እንዳለሽ መተርጎም ትችያለሽ። አሁን ላይ ግን እንደዚህ አይነት ወሬ የምሰማበት ላይ አይደለሁ። ሽንገላ የሚገዛኝ ልጅ አይደለሁ። ህፃን ልጅ አይደለሁ። አድጌያለሁ። ያኔ የተሸወድኩት ይበቃኛል። ለአንተ ማወቅ ያፈቀረችን ሴት መግፋት ነው፣ ለዛውም በሆዷ ጽንስ ይዛ። ለምን የልጁን አባት እንደዛ አትዩ? ለምን ጽንስ አለ አትግፋኝ? ለምን እሱን አትዩ? እሺ እንዳልከኝ እለዋለሁ። በቃ እንደዛ ነው የሚባለው። እኔ ጋር እየመጣሽ የተከሸኑ ቃላቶችን አትደርድሪ። የኔና ያንቺ ጉዳይ እንደሞተ ቆጥረሽ አርቀሽ ቅበሪ።
በእኔና በአንተ መካከል የሚወለድ እንጂ የሚሞት ነገር የለም። እስካሁን ታግሼ የቆየሁት ያንቺ ነፃነትሽ እስክታገኝና እስክትረጋጊ ብዬ ነው። በጠፋሽ ሰዓት ራሱ እናትሽ ቤት እየመጣው በተደጋጋሚ ከከተማ እንውጣ የምልሽ በነፃነትና በፍቅር ከአንቺ ጋር መኖር ስለምፈልግ ነው። ሰላምዬ፣ ለአንቺ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም። በቃ ዳግም ይበቃል። በእርግጥ ተጠራጥሬ ነበር፣ ግን እንድጠራጠር ያደረገችኝ እናቴ ናት። በጣም አዝናለሁ ዳግም። ምንም የማይጎልም ብትበዛብኝ እንጂ ማታንሳኝ ሰው ነው። ለእኔ ሁሉንም ነገር ማድረግ እንደምትችል አውቃለሁ፣ ግን በጣም ይቅርታ። እባክሽ ሰላምዬ፣ ምንም ምክንያት እንዳትፈጥሪ እባክሽን። በቃ አፍቅሬሻለሁ። ምንም ምክንያት እኮ አያስፈልገውም። ይሄ ምክንያት ሳይሆን እውነታ ነው። ቀድሜ ያፈቀርኩት ሰው አለ። ይሄ ምክንያት አይሆንም ሰላምዬ። ረስተሽው ነበር እኮ። ዳግም እንዳሰብኩ አይደለም። በነበርኩበት ሁኔታ ውስጥ ፍቅር መጀመር የሚያፈቅረኝን ሰው መጉዳት መስሎ ስለታየኝና አንዳንዴም ደግሞ ከዛሬ ነገ ይጠይቀኛል ብዬ የሳራም ጉዳይ በደንብ እስኪታወቅ ብዬ እንጂ ከቢኒያም ፍቅር ይዞኛል። ምን? በጣም ይቅርታ ዳግም፣ ግን ቢኒያምን አፍቅሬያለሁ። በጣም ይቅርታ ዳግም፣ ይሄ ላንተ አይገባም። ግን ደግሞ ፍቅር በይሉኝታ አይሆንም። ወይኔ ዳግም፣ ከቢኒያም ፍቅር ይዞኛል። ምን? በጣም ይቅርታ ዳግም፣ ግን ቢኒያምን አፍቅሬያለሁ። ወይኔ ዳግም፣ ይቺ እባብ፣ ይቺ እስስት፣ ያ ሁሉ መስዋዕትነት ስከፍል ለዚህ ነበር? ከገዳይ ጋር ላይና ታች ስለ የነበረው ለዚህ ነው? ይህማ በፍጹም ሊሆን አይችልም። በፍጹም እሷ የሌላ ሰው ሆና ማየት አልችልም። እኔ በህይወት እያሉ ሌላ ሰው አታገቢም። በፍጹም ከኔ ውጭማ የማንም ልትሆኛች በፍጹም። ሄሎ፣ ስማኝማ፣ ዛሬ ያገኙት ሰርፕራይዝ ብነግርህ ማለት ነው ዩ ሃቭ ኖ አይዲያ። አረ አይደለም እባክህ፣ ልጠርጥረውላ አልችልም። ይኸውልህ ማንም ባገኘህ ጥሩ ነው። የሃይስኩል የነበረችዋን ቸከሴ ሰላምዬ ነው ያገኘኋት። አረ እባክህ ኮንታክቷን ሁላ ተቀብያለሁ። ምን እሱን ብቻ፣ አረ ቤቷንም አይቻለሁ ስልህ አላገባችም እንዴ? ደግሞ ብታገባስ እኔ ጠይቄ እሷን ቢልትል ኔቨር ማን። ይኸውልህ የሚከፈለውን ሁሉ ከፍዬ ያመለጠኝን ገላ አጣጥመዋለሁ ስልህ ኦፍኮርስ በጣም ብዙ ጊዜ ነው ያለኝ። አታስቢ ማን። ኦኬ በቃ ባይ። ኦ ማይ ጋድ። ሀገር መጎብኘት ትወድ ነበር አይደል? ያ በጣም ጥሩ። ነገሩን ለማፋጠን ለምን ከከተማ ይዣት አልወጣም? ከዛን በነፃነት ይህን አበሻዊ ገላ ያለ ስስት ማጣጣም ነው። ወይ ጣጣ! አንዱን ስለው አንዱን። ምን አይነት ጣጣ ማያጣኝ ሴት ነኝ። ቆይ ቢኒያም ራሱ እሺ ብለኝ እንዴት ነው የምንቀጥለው?
ዳግም ሻንጣ ምንድን ነው? ሻንጣ ነዋ እኮ። ወዴት ነው? አንቺን ወደማላይበት ቦታ። አንቺን እያየሁ ከዚህ በኋላ መታገስ አልችልም እኮ። ነው እሄዳለሁ። እኔን አለማየት ከሆነ የምትፈልገው እኔ ቤቱን ለቅቄ እሄዳለሁ። ቤቱን ለቀሽ እንድትሄጂ ሳይሆን ፍቅሬ እንድትቀበይ ነው የምፈልገው። አንቺን አጥቼ መኖር አልችልም ሰላም። አንቺ የሰው ስትሆኚ እያየሁ መኖር አልችልም። በፍጹም ይሄን መቀበል አልችልም። ታዲያ ቤቱን ለቀ በመሄድ የምታገኘው ጥቅም አለ? የምፈልገውን ነገር በነፃነት ለማድረግ ይመቸኛል። እስካሁንም የታገስኩት ነገሮች ስላልተመቻቹና በነፃነት መጠየቅ ስላልቻልኩ ነው። ከዚህ በኋላ ግን ነፃ ነኝ። አንቺን ለማግኘት ማድረግ ያለብኝን ነገር ሁሉ አደርጋለሁ። ሰውንም መግደል ካለብኝ እገላለሁ። ምን? አዎ አደርገዋለሁ። አንቺ የኔና የኔ ብቻ ነሽ። አፍቅሬሻለሁ። አስበሽበት ፍቅሬ እስክትቀበኝ ድረስ ጠብቅሻለሁ። በፍጹም ግን የሌላ ስትሆኝ ማየት አልችልም። እንዳታስቢው። በደንብ አስቢበትና መልሰሽ አሳውቂ። ያ ካልሆነ ግን በየትኛው ሰዓትና በየትኛው ደቂቃ ምን ላደርግ እንደመጣ ማንም ሰው አያውቅም። እሺ ዳግም እባክህ ዳግም። ምን አይነት ጣጣ ማያጣኝ ሴት ነኝ? ቆይ አምላኬ ምን አይነት እድል ነው ያለኝ? ከቢኒያም ፍቅር ይዞኛል። ምን? በጣም ይቅርታ ዳግም፣ ግን ቢኒያምን አፍቅሬያለሁ። ወይኔ ዳግም፣ አንቺ የሰው ልትሆኝ? ይሄማ መቼም ሊሆን አይችልም። መቼም ሰላም፣ የሰው ሆነሽ ማየት አልችልም። የሚደረገውን አይደለም የማይደረገውን ሁሉ አደርጋለሁ። ሰላም ምንድን ነው? ምን ሆነሽ ነው? ሰላም ምን ሆነሽ ነው እንዴ? ለምን አትነግሪኝም?